እነዚህ እዚህ ጋር ያሉትን ፋይሎች እያንዳንዱ ላይ እየወሰዳችሁ ኮፒ ፔስት እያንዳንዱ እዚህ ጋር ያሉትን ማድረግ ትችላላችሁ። ላይንስ ያውቃቸዋል እነዚህም በሙሉ ስቴቶች ግን ሰብስበን አንድ ነገር ላይ ብናስቀምጣቸው አንድ ፋይል ይሆናል። .sh ሼል ስክሪፕት ሆነ ማለት ነው። ለዚህ ብቻ ሳይሆን አሁን አንድ ኤግዛምፕል ነው። ኦፕሬቲንግ ሲስተሙ ላይ ብዙ የምንሰራቸው ነገሮች ሊኖሩ ይችላሉና በሼል ስክሪፕት ሰብስበን እናስቀምጣለን። ይሄ እንደየ ኦፕሬቲንግ ሲስተሙ ላይ አለ። ዊንዶውስ ላይ አይዶን አሁን ስራ ባለቅም ግን ቪቢ ስክሪፕት አለ። ታይፕ ስክሪፕት ኦር ሰምቲንግ ኦፕሬቲንግ ሲስተሙ ሪኮግናይዝ የሚያደርጋቸው ኮማንዶች አሉ። የቪቢ ስክሪፕት ነው ማለት ዶስ ኮማንድ ላይ ገብተን የምንጽፈውን ነገር በእንትን ማለት ነው ባች ፋይል ያ ነው እዚህ ጋር ይመጣል። ሶስት እናንበው እዚህ ጋር ለማየት እንሞክረው። እዚህ ጋር ሲዶ ይላል። እኛ ሲዶ እያልን እንጽፍ ነበር አለ ኤስኤስኤች ኮፒ ኮማንድ ምናምን ነገር የሚለው ነገር አለ። ወደዚህ ኮፒ አድርግ ሪሞት ሰርቨሩ ይሄኛው ነው። አጠር ለማድረግ ነው። ቫሪያብል እየሰጠ ነው። ሎካል ባክአፕ እዚህ ጋር ሆም ኤምአር ዳታዋን ባክአፕ ላይ ውሰድ፣ ሪሞት ባክአፑን እዚህ ጋር ውሰድ ምናምን ነገር። እንደገና የሆነች ቫሪያብል ዲክሌር ያደርጋል። ታይም የምትባል ቫሪያብል ምን ያዘች ዴት ትይዛለች። ዴት ፕላስ ምን ታደርጋለች? ተጨማሪ ይሩን መንዙን ዴዩን ትወስዳለች። እንደገና ሀወር ሚኒት ሰከንድ ዋን ትይዛለች። እችኛውን ፋይል እንደምን ሊጠቀማት ነው? ልክ አሁን ነው ያለንበት ሰዓት እንደ ምን ሊወስደው እንደ ባክአፕ ሊጠቀማት ነው። በኋላ አፔንድ ላይ ፋይሏን መለያኛ ቅድም በእጃችን የጻፍነው አይደል? እሱ እችኛዋን ወስዶ ሊጽፋት ነው ሊይዝባት። ከዛ ክሬት ዳይሬክተሪ ይለና እዛ ዳይሬክተሪ ውስጥም ግባ ይላል። እንደ አንድ ኮማንድ ያለው ነው። ከዛ ይሄን እንደ አንድ ፋንክሽኖች እዚህ ጋር እንደ ሙሉ እንደ አንድ ፋንክሽን ይሆንና ይሄን ሊጠራው በኋላ ዲፋይን ያደርጋል ፋንክሽን ዳምፕ ፖስትግረስ ዳታቤዝ ለመውሰድ እንደዚህ አይደል? ይሄን ስቴፕ ይሄን አርግ ማይስኩኤል ዳታቤዝን ለመውሰድ ይሄን በአንድ ፋንክሽን ውስጥ ያጠቃልላል። ይሄን አርግ ላይ ነው ስቴፕስ። ከዛ እንደገና ሲንክ ባክአፕ ኢንተረስቲንግ ፖይንት ደግሞ እዚህ ጋር ምን አለ? ሲንክሮናይዜሽን አርግ። ሲንክሮናይዜሽን ከማን ጋር ለመሳሰላችሁ መሰለኝ ለትላንትና ወይም ከምን ወደ አዳሙ ሲል ከነበረው ጋር በጣም ይሄዳል። ስለምን ብሎ አለ? ሲንክቲንግ እንግዲህ ዊንዶውስ ላይ ረን ታሪክ ተመሰለኛ ይሄ ማለት ሲንክቲንግ ረን ላይክ ሲንክቲንግ ማለት ሲንክሮናይዜሽን ማለት እዚህ ጋር ባላንስ የማድረግ እዚህ ጋር ኤቢሲዲ የሚባሉ ፋይሎች አሉ። ሲንክሮናይዝ አድርገው ሌላ ማሽን ላይ ነው ያለው። እዚህ ጋር ሲንክሮናይዝ አድርገው ቦታ ሰጠውና ከዚህ ጋር እዚህ ጋር ሲንክሮናይዝ አድርገው ስለው እነዚህ ኤቢሲዲ የሚባሉ ፋይሎችን እንደገና እዚህ ጋር መጣያና አሁን ሚዛን ጠብቋል ማለት ነው። ነገ ደግሞ እዚህ ጋር ዲኢኤፍ የሚል ነገር ሊመጣ ይችላል። ቼክ አድርገናል። እዛ ጋር ዲፍረንስ ካለ ዲፍረንሱን እዛ ጋር ውሰድ። ሲንክሮናይዝ ያደርጋል። ዲፍረንሱ ምንድን ነው? ቀድሞ ዋኑን ወስዷል፣ ኤቢሲን ወስዷል አይደል? ስለዚህ እንደገና መውሰድ ያለበት ማን ነው? ያልወሰደውን ፋይል ነው አይደል? እዚህ ጋር ወስዷል። ሲንክሮናይዝ ያደርጋል። ፋይሉን እዚህ ጋር ሲንክሮናይዝ ያደርጋል። ሲንክሮናይዜሽን ማለት እዚህ ጋር እኩል ባላንስ የተለያየ ቦታ ላይ ፋይሎችን የምናስቀምጣቸው ሲንክሮናይዝ ያደርጋል። ሲንክሮናይዜሽን ማለት ፋይል ለፋይል ነው የሚሰራው። ከዚህ ወስደን ዳታቤዝ ላይ አይደለም የምንሰጠው፣ የሆነ ቦታ ላይ እናሳርፈዋለን። አሁን ዲዛስተር ሪከቨሪ የሚደረገው ምንድን ነው? ኖርማሊ ከሆነ ቦታ ላይ ወስዶ የሆነ ፋይል ላይ ካስቀመጠው እንደገና ከዛ ፋይል ላይ አሁን ላይክ የዳጉ የሚሰራው ምንድን ነው? ከኢብሳ ይመጣል አይደል? ከኢብሳ ይመጣል። ሲንክቲንግ ማን ላይ ይመጣል? ዳጉ ላይ ይመጣል። ይቻላል። ከዛ ልክ እንደ ዲዛስተር ሪከቨሪ ብንጠቀመው ልክ ሳይት ዳጉን እንደዚህ ዲዛስተር ሪከቨሪ ብናየው እንደገና ዳጉ ማሽን ላይ የሆነች ስኬጁለር ትኖራለች። የሆነ ፋይል እያነበበች ወደ ዳታቤዝ የምታስገባ ልክ ዲዛስተር ሪከቨሪ ወይም ሌላ አናዘር ዲዛስተር ሪከቨሪ ሳይት የሚሰራው ልክ በእንደዚህ ያለ ስቴፕ ያለው ይመጣል። ፋይሉ እዚህ ጋር ዳምፕ ይደረጋል። መጀመሪያ ሲንክሮናይዝ ይደረጋል። ከዛ ደግሞ ይህንን አፕዴት ማድረግ የነበረውን ዳታቤዝ ወይ ድሮፕ አድርጎ አፕዴት ማድረግ ወይም ዲፍረንስ አዴ ማድረግ ስራ የሚሰራው ልክ ባክአፕ ተመሳሳይ ነው። በተቀሙበት ኤሪያው ላይ በየቀኑ የምታዩት ነገር በየቀኑ የምትምትሉት አዲስ ነገር አለ። ተመሳሳይ ያኛው አብይ እየተሻሻለ። ስለዚህ አሜዚንግሊ አንድ ሰርቨር እዚህ ጋር ኖሮ ሌላ ኮምፒውተር ላይ ገብቶ ዳታ ያስቀምጣል።
አሁን ሌላ ኮምፒውተር ላይ ሄዶ ዳታ ሲያስቀምጥ ምን መሆን አለበት? ዝም ብለን እኛ አሁን ላይክ ፎር ኢንስታንስ እኔ ሄጄ አንድ ኮምፒውተር ላይ ገብቼ ፋይል ኮፒ ለማድረግ ቢያንስ ምን ይጠይቀኛል? ለመግባት እዛ ኮምፒውተር ላይ ዩዘርኔም ፓስወርድ ይጠይቀኛል አይደል? ዩዘርኔም ፓስወርድ ያስፈልገኛል። ስለዚህ እዛ ጋር ገብቼ ዩዘርኔም ፓስወርድ ከፍቼው ልክ እንደ ሰው አስቡት። እዚህ ጋር አውቶማቲካሊ የምናደርገው በዩዘርኔም ፓስወርድ ይገባና እዛ ፓስወርድ ላይ ሄዶ ፋይል ያስቀምጣል ማለት ነው። አሁን እኛ የምናውቀው በዩዘርኔም እና በፓስወርድ ነው። ደግሞ እዚህ ጋር ደግሞ ሌላ ቴክኖሎጂ አለ። ያለ ዩዘርኔም እና ሁልጊዜ ወደ ኮምፒውተር የሚገባው በዩዘርኔም እና በፓስወርድ ብቻ ነው። ስለ ሌላም ሀሳብ ነግራችኋለሁ። ስለ ዲጂታል ሲግኔቸር ዲፓርትመንት ታውቃላችሁ? ዲጂታል ሲግኔቸር ዲፓርትመንት ታውቃላችሁ? ምንድን ነው ዲጂታል ሲግኔቸር? ዲጂታሊ ሳይን ማድረግ ነው። ምንድን ነው? እኔ የማውቀው በፊንገር ፕሪንት ሳይን ይደረጋል። ሜይ ቢ ዲቫይሱን ታግ ወስዶ ኦልሬዲ ሪኮግናይዝ ያደርጋል ያን ዲቫይስ። ዲጂታል ሲግኔቸር ኦር ፕራይቬት ፐብሊክ ኪ የሚባለው ኮንሰፕት ወይስ ታውቃላችሁ? ከዛ እችል አረሳት የዲጂታል ሲግኔቸር የምትባለው አረሳት። ለምሳሌ ማስታውሰው ትምህርት ቤት እየተማርኩ ሳለ አስተማሪያችን ዲጂታል ሲግኔቸር እያስተማረ ድንገት ላይ መሀል ስላይድ ላይ ዲጂታል ሲግኔቸር ምናምን ነገር ዲጂታል ሲግኔቸር የሚል ነገር ሴኪሪቲ የተማርነው ዲጂታል ሲግኔቸር የምትል ስላይድ ላይ ዲጂታል ሲግኔቸር ምንድን ነው ምናምን አጋጣሚ አንተ ምንድን ነው አንተ ምናምን ነገር ያው ስካን ተደርጎ ኮፒ ምናምን ነገር ስካን ተደርጎ እንግዲህ በወቅቱ ያኔ እንደዚህ እንዳሁኑ። ስለዚህ ምን አሳይመንት ይዛል ነገ ስለ ዲጂታል ሲግኔቸር ተዘጋጅተህ ምን ብለህ የምታስተምረው የምታስረዳው አንተ ነህ ተባሉ። እንደ ቅጣት ማለት። ስለዚህ አረሰው እና በቃ እሱ ሀሳብ ላይ ፎሬቨር የማይረሳ ይሆናል። አንዳንድ ጊዜ ለቀልድ ማጣት ቅጣት ነው። እንደዛ ስለሆነ ዲጂታል ሲግኔቸር ማለት ስላችሁ ያው አብዛኛው ወደ አንድ ኮምፒውተር ላይ የሚገባው ሁልጊዜ ይህን ኮምፒውተር እና ያኛውን ኮምፒውተር ፐብሊክ ኪ ኤንድ ፕራይቬት ኪ የሚባል ኪ አለ። ኪ ጀነሬት እናደርግና የኔ ኪ መግቢያ ኪን ሼር አድርገዋለሁ ለዛኛው ኮምፒውተር አይ ዊል ሼር ዘ ኪ። ኦኬ ሁልጊዜ እኔ ጋር አንድ ቁልፍ አለ፣ አንተ ጋር አንድ ቁልፍ አለ። ስለዚህ ሲመጣ እኔ አሁን ያለ ዩዘር ኔም እንደ ፓስወርድ ነው በነገራችን ፕራይቬት ኪ ኤንድ ፐብሊክ ኪ ሲመጣ ያውቀዋል ማለት ነው። ኪው የፐብሊክ ኪ እና ፕራይቬት ኪ ሁለት ኪዎች ናቸው። አንድ አይነት አሉ። አንድ አይነት ኪዎች አሉ። የፐብሊክ ኪ ፕራይቬት ኪ የሚባል ለሴኩሪቲ ለሎጊን የምንጠቀምበት ከዩዘር ኔም ከፓስወርድ በተጨማሪ አለ። አንድ ማሽን ከሌላ ማሽን ጋር ሊገናኝ የሚችለው በዩዘር ኔም እና በፓስወርድ አለው። አሁን ዩዘር ኔም እና ፓስወርድ እንደዚህ ይታያል አይደል? ዩዘር ኔም እና ፓስወርድ ስትሮንግ አይደለም ተብሎ ይታሰባል። ደግሞ ስትሮንግ አይደለም በዩዘር ኔም እና ፓስወርድ ያንተን ዩዘር ኔም እና ፓስወርድ ብዙ ጊዜ ለመቀበል የተለያየ ሜካኒዝሞች መፍጠር ይችላል እና እዛ ስዊክ ስለሆነ ሌላ ቴክኖሎጂ እንጠቀማለን። ብዙ ላለማስፋት ባጭሩ ፕራይቬት ኪ ኤንድ ፐብሊክ ኪ ይባላል። ከዚህኛው ይሄኛውን ኮምፒውተር ለዛኛው አስተዋውቀዋለሁ ኪን በመስጠት ማለት ነው። ከሌላ ኮምፒውተር ላይ መግባት አይቻልም። ከዚህኛው ኮምፒውተር ላይ ብቻ ወደዛ መግባት ይቻላል። ከሌላ ኮምፒውተር ላይ መግባት ዩዘር ኔም እና ፓስወርድ ቢሆን ከ10 ኮምፒውተር መግባት ይቻላል አይቻልም። ይሄ ግን ኪ ጀነሬት አድርጌ ያለው የኔ መለያ ጀስት የዚህ ሲስተም መለያ የዚህ ኦፕሬቲንግ ሲስተም መለያ ይሄው ላንተ ሰጥቻለሁ እኔ ብቻ ነኝ መግባት የምችለው የሚል ሜካኒዝም ነው። ፕራይቬት ኪ ፐብሊክ ኪ የሎጊን ሲስተም የምንጠቀመው እዚህ አት ቢጊኒንግ ላይ የምታዩት እዚህ ስክሪፕት ጋር የተለየ ነገር ያለው ኮፒ ኤስኤስኤች ኮፒ አይዲ ይላል። ኪውን ወደ ሌላኛው ኮምፒውተር ኮፒ ማለት ነው። መጀመሪያ ኮፒ ያደርጋል አይዲ ከሌለ ማለት ነው። መጀመሪያ ኮፒውን ሰጥቶት ከዛ ሲገባ ኮምፒውተሩን ያውቀዋል ማለት ነው። ስለዚህ ፋይል ከዚህ ወደዛ ትራንስፈር ማድረግ ይቻላል። ከሌላ ኮምፒውተር ላይ ይቻላል። አይፈቅድም። በቃ ኦልሬዲ ይሄኛው የሚያውቀው ይሄኛውን ኮምፒውተር ብቻ እና ይሄ ፕራይቬት ኪ ፐብሊክ ኪ የሚለው ሀሳብ በግርድፉ ዝም በሉ እና ያዙትና ወደዚያ ኮምፒውተር ትራንስፈር ማድረገው በዩዘር ኔም ኤንድ ፓስወርድ አይደለም ለማለት ነው። እንዴት ገባ ወደዚያ ኮምፒውተር ብትሉኝ ስለ ፕራይቬት ኪ ኤንድ ፐብሊክ ኪ ብዙ
ብዙ ላስተምራችሁ አይደለም፣ ግን እናንተ ማንበብ ትችላላችሁ። ፕራይቬት ኪ ፐብሊክ ኪ ምንድን ነው? ወይም ስናልፍ የዲጂታል ሲግኔቸር ማለት ይሄ ነው። ዲጂታል ሲግኔቸር ማለት ሀሳቡ ይሄ ነው። እችን ስክሪፕት እችን ፋይል ኮፒ ላደርጋት ነው። ወዴት ኮፒ ላደርጋት? ወደዚህኛው ሌላ የኡቡንቱ ማሽን አለ። ባካፕ አድርጌ አውቶማቲካሊ ላሳያችሁ። ወይ ደግሞ ማውዝ ይሰራል። ማውዝ ቦርሳ ሀርድ እንደሆነ የሚቋል የኔ አራኔ ጆሪ ነው። አሽሎ